ይህ ፎቶ ተራ ምስል አይደለም። ትልቅ ታሪክ የተሸከመ ክስተት ነው። እንደ አውሮፓውያኑ የዘመን ቀመር በ2007 በካታሎኒያ መዲና ባርሴሎና ከተማ ውስጥ የሚገኘው ታዋቂው የካምፕ ኑ ስታዲየም አንድ እጅግ አስገራሚና ታሪካዊ እንግዳ አስተናግዶ ነበር። የባርሴሎናው ታዋቂው የዜና ምንጭ ዳይሮ ስፖርት ጋዜጣና የተባበሩት መንግስታት የህፃናት መርጃ ድርጅት በጋራ በመሆን በየዓመቱ የሚያዘጋጁት የበጎ አድራጎት የቀን መቁጠሪያ ወይም ለቻሪቲ ካላንደር የሚሆን ፎቶግራፍ ለመነሳት ጥቂት ሰዎች በስታዲየሙ መልበሻ ክፍል ውስጥ ተሰብስበው ነበር። በወቅቱ የባርሴሎና ክለብ ማህበራዊ ኃላፊነቱን ለመወጣት ሲል በየዓመቱ የሚያደርገው ይህ የበጎ አድራጎት መርሃ ግብር በከተማዋና በአካባቢዋ የሚኖሩ ተራና ዝቅተኛ ገቢ ያላቸውን ቤተሰቦች በዕጣ በመምረጥ ከክለቡ የመጀመሪያ ቡድን ተጫዋቾች ጋር የትዝታ ፎቶ እንዲነሱ የሚያደርግበት ልዩ አጋጣሚ ነበር። በዚያን ዕለትም ዕጣው የደረሳቸው ቤተሰቦች ከባርሴሎና ከተማ ወጣ ብላ ከምትገኘውና የብዙ ስደተኞች መኖሪያ ከሆነችው ማታሮ ከተማ በተለይም ፎካፎንዳ ከተባለው የድሆች ሰፈር የመጡ ቤተሰቦች ነበሩ። እነዚህ ወላጆች ገና የ5 ወር ህፃን ልጃቸውን በኤጀንሲው በተሰጣቸው የላስቲክ መያዣ ውስጥ ይዘው ወደ ስታዲየሙ መልበሻ ክፍል ሲገቡ በክፍል ውስጥ ሊያገኛቸው የሚጠብቃቸው ተጫዋች ማን እንደሆነ ፈጽሞ አያውቁም ነበር። በዚያች ጠባብ ክፍል ውስጥ ተቀምጦ ይጠብቃቸው የነበረው ሰው በወቅቱ ገና የ20 ዓመት ወጣት የነበረው ባለረዥም ጸጉሩና ባለም እግር ኳስ ውስጥ ስሙ መነሳት የጀመረው አርጀንቲናዊው ሊዮኔል አንድሬስ ሜሲ ነበር። ያንን ታሪካዊ አጋጣሚ በካሜራው ያስቀረው ፎቶግራፈር ጆአን ሞንፎርት አሁን ላይ ሆኖ ያንን ክስተት መለስ ብሎ ሲያስታውስ ሜሲ በወቅቱ እጅግ አይናፋር፣ ዝምተኛና ህጻናትን እንዴት መያዝ እንዳለበት ፈጽሞ የማያውቅ ወጣት እንደነበረ በፈገግታ ይናገራል። በክፍል ውስጥ የነበረው ድባብ መጀመሪያ ላይ ጥቂት የመቀራረብ መቸገርና የባዕድነት ስሜት ይታይበት ነበር። ሆኖም ግን ሜሲ ህጻኑን በላስቲክ ገንዳ ውስጥ አስቀምጦ በውሃ ቀስ እያለ ሲያጥበውና የህጻኑ እናት አጠገቡ ሆና በፈገግታ ስትረዳው የሚያሳየው ፎቶግራፍ በወቅቱ ለበጎ አድራጎት ተብሎ የተነሳ ተራ ምስል ብቻ ይመስል ነበር። በዚያ ሰዓት በባርሴሎና የህፃናት አካዳሚ ወይም በላማሲያ ውስጥ በሺዎች የሚቆጠሩ ድንቅ ታዳጊዎች ነበሩ። ነገር ግን እጣ ፈንታ ሊዮኔል ሜሲን ፊት ለፊት ያገናኘችው በላማሲያ ካሉት ታዳጊዎች ጋር ሳይሆን በዚያች ትንሽ መልበሻ ክፍል ውስጥ በገንዳ ውስጥ በገዛ እጁ ካጠበው ህፃን ጋር ነበር። ያ ህፃን በ2024 የአውሮፓ ዋንጫ ላይ ስፔንን መርቶ ታሪካዊ ዋንጫ ያነሳው፣ ዛሬ ደግሞ ብሔራዊ ቡድኑን ይዞ በዓለም እግር ኳስ ውስጥ እጅግ አስገራሚና ተአምራዊ ጊዜ እያሳለፈ የሚገኘው አስደናቂው ታዳጊ ላሚን ያማል ነው። በሊዮኔል ሜሲ እጅ ተይዞ የታጠበው ህፃን አድጎ ከ19 ዓመታት ረጅም ጉዞ በኋላ የፊታችን እሁድ በኒው ጀርሲው ስታዲየም በሚደረገው የዓለም ዋንጫ ፍጻሜ ላይ ራሱን ሊዮኔል ሜሲን ፊት ለፊት ለመግጠም ዝግጁ ሆኗል። ይህ በታሪክ መዝገብ ውስጥ እጅግ ትልቅ ቦታ የሚሰጠው ፍልሚያ ብዙዎች ሊያዩት ይመኙት የነበረው ነገር ግን በተለያዩ ምክንያቶች ሳይደረግ የቀረው የፊናልሲማ ጨዋታ ማጠቃለያ ነው። የፊናልሲማ ጨዋታ በአውሮፓ ሻምፒዮንና በኮፓ አሜሪካ አሸናፊዎች መካከል የሚደረግ የአንድ ጨዋታ ታላቅ የክብር ፍልሚያ መሆኑ ይታወቃል። አርጀንቲና የኮፓ አሜሪካን ዋንጫ በሊዮኔል ሜሲ መሪነት ስታነሳ፣ ስፔን ደግሞ የአውሮፓ ዋንጫን በላሚን ያማልና በቡድን አጋሮቹ ብቃት አሸንፋ ነበር። በሁለቱ ሀገራት መካከል በኳታር ሉሳይል ስታዲየም ሊደረግ የነበረው የፊናልሲማ ጨዋታ በወቅቱ በመካከለኛው ምስራቅ በነበረው ድንገተኛ የጸጥታና የጂኦፖለቲካ ስጋት እንዲሁም በተከታታይ የስታዲየም ምርጫ አለመግባባቶች ምክንያት ሳይደረግ መቅረቱ ይታወሳል። የእግር ኳስ አፍቃሪዎች በሜሲና በላሚን ያማል መካከል የሚደረገውን የትውልድ ፍልሚያ ለማየት የነበራቸው ጉጉት በወቅቱ የከሸፈ ቢመስልም እግር ኳስ ግን የራሱ የሆነ አስገራሚ የታሪክ አጻጻፍ መንገድ አለው። ያ በአነስተኛ መድረክ ሳይደረግ የቀረው ጨዋታ ዛሬ እጅግ በላቀ በከበረና በትልቁ የዓለም መድረክ በዓለም ዋንጫ የፍጻሜ ጨዋታ ላይ እውን ሊሆን ችሏል። የአርጀንቲናን ብሔራዊ ቡድን የዘንድሮ ጉዞ ስንመለከት ደግሞ በዚህ የዓለም ዋንጫ ላይ ያሳዩት ብቃት ፍጹም የበላይነት የተሞላበት የተረጋጋና ታሪካዊ ነበር። እንደቀደሙት የዓለም ዋንጫዎች በመጀመሪያ ጨዋታ ተደናግጠው ተጨንቀው ወይም በከፍተኛ ስጋት ውስጥ አልፈው ሳይሆን እያንዳንዱን ጨዋታ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በበሳል ታክቲክ፣ በኳስ ቁጥጥርና በተረጋጋ መንፈስ እየተቆጣጠሩ ነው ለዚህ ታላቅ ፍጻሜ በቁት። የአሰልጣኝ ሊዮኔል ስካሎኒ ስብስብ በዚህ ውድድር ላይ ያሳየው የአሸናፊነት ስነ ልቦናና ስልታዊ ጥንካሬ እጅግ አስፈሪ ነበር። ቡድኑ አሁን ላይ በአንድ ወይም በሁለት ተጫዋቾች ብቃት ላይ ብቻ የተመሰረተ መሆኑ አብቅቷል። ይልቁንም እንደ ኤንዞ ፈርናንዴዝ፣ አሌክሲስ ማካሊስተር፣ ሮድሪጎ ዴፖልና ላውታሮ ማርቲኔዝ ባሉ ወጣት ተጫዋቾች መካከል ፍጹም የሆነ የሜዳ ላይ ቅንጅትና ህብረት ፈጥሯል። የመሀል መስመራቸው በክርስቲያን ሮሜሮ መሪነት ጠንካራ፣ የአማካይ ክፍላቸው ኳስ የማይበላሽበትና የአጥቂ ክፍላቸው ደግሞ ያገኘውን ላይኖረው ይችላል። ነገር ግን አሁንም በሜዳ ላይ ያለው እይታ የጨዋታውን ፍጥነት እንደ ልቡ የመቆጣ
የመቆጣጠር ብቃቱና በአንድ አስደናቂ ቅጽበት በሚሰነዝራት አጭር ኳስ ጨዋታውን የመቀየር ጥበቡ ቅንጣት ታክል አልቀነሰም። ለአርጀንቲናና ለሜሲ ደጋፊዎች ይህ የፍጻሜ ጨዋታ የሜሲን ታሪካዊ ወደር የሌለውና አስደናቂ ዓለም አቀፍ የእግር ኳስ ጉዞ በታላቅ ክብር በክብረ ወሰንና በወርቅ ቀለም ለመዝጋት የሚደረግ የመጨረሻው ፍልሚያ። በሌላ በኩል ደግሞ አዲሷን ተስፈኛዋንና እጅግ ማራኪዋን ስፔንን እናገኛለን። በአሰልጣኝ ሉዊስ የምትመራው ስፔን ዓለም ለብዙ ዓመታት የሚያውቀውን አሰልቺና አድካሚ የነበረውን አግድም የኳስ ቁጥጥር ወይም ታዋቂውን የቲኪ ታካ አጨዋወት ሙሉ በሙሉ ትታለች። በአሁኑ ወቅት ስፔን ይዛው የመጣችው አጨዋወት እጅግ ፈጣን፣ ቀጥተኛና ወደ ተቃራኒ ቡድን ግብ ክልል በፍጥነት በመድረስ ማራኪ እግር ኳስን ማሳየት ላይ እያተኮረ ነው። የዚህ አዲስ የላሮጃ የእግር ኳስ አብዮት ዋና መሪ ደግሞ ላሚን ያማል ነው። ያማል በባርሴሎና ክለብም ሆነ በስፔን ብሔራዊ ቡድን ውስጥ የሚያሳየው አስደናቂ መረጋጋት፣ የጭንቅላት ብስለትና ውሳኔ አሰጣጥ እድሜው ገና 19 ዓመት ብቻ መሆኑን ለማመን እጅግ ያዳግታል። የስፔን ብሔራዊ ቡድን ዋናውና አስፈሪው ጥንካሬ የሚመነጨው ከሁለቱ የክንፍ መስመሮቿ ነው። ላሚን ያማል በቀኝ ክንፍ በኩል በግራ እግሩ ኳሱን ወደ ውስጥ እየቆረጠ የሚፈጥራቸው የጥበብ እድሎችና ኒኮ ዊሊያምስ በግራ ክንፍ በኩል ያለው ፍጹም ፍጥነት፣ ድፍረትና የአንድ ለአንድ ክህሎት የማንኛውም ሀገር ተከላካዮችን ሰላም የሚነሱ ናቸው። ስፔን በዚህ ውድድር ላይ ያደረገቻቸውን ጨዋታዎች በበላይነት በከፍተኛ የማጥቃት ፍላጎትና በራስ መተማመን ስትቆጣጠር ነበር። የሚገርመው ነገር ላሚን ያማል በአጨዋወት ስታይሉ ከራሱ ከሊዮኔል ሜሲ ጋር ይመሳሰላል። ሁለቱም በቀኝ መስመር በኩል ተነስተው ተከላካዮችን በማታለል በግራ እግራቸው ወደ መሀል በመግባት ወይ ራሳቸው አስደናቂ ጎል ያስቆጥራሉ ወይም ለአጥቂዎቻቸው የማይታመኑ ኳሶችን ያመቻቻሉ። ይህ ተመሳሳይነት ጨዋታውን ይበልጥ ማራኪ አድርጎታል። የእሁዱ ጨዋታ በታክቲክ ረገድ እጅግ ጥልቅ፣ ረቂቅና ሰፊ ፍልሚያ የሚታይበት ይሆናል። ስፔን ጨዋታውን ከመጀመሪያው ደቂቃ ጀምሮ በተከላካዮቹ አማካኝነት ከፍ ባለ መስመር በመጫወት በአርጀንቲና አማካዮች ላይ ከፍተኛ ጫና ወይም ሃይ ፕሬሲንግ ለመፍጠር በከፍተኛ ሁኔታ ትሞክራለች ተብሎ ይጠበቃል። ነገር ግን ይህ የሉዊስ ስልት ለአርጀንቲናዎች ሌላ ትልቅ እድል ሊሆን ይችላል። ምክንያቱም አርጀንቲናዎች ከጀርባ የሚሰጠውን ክፍት ቦታ ወይም ስፔስ ቢሃይንድ ተጠቅመው እንደ ጁሊያን አልቫሬዝ እና አሌክሲስ ማካሊስተር ባሉ ፈጣንና ብልህ አጥቂዎቻቸው አማካኝነት ስፔንን በቅጽበት መልሶ ማጥቃት ሊቀጡ ይችላሉ። በሌላ በኩል የአርጀንቲና ተከላካዮች የላሚን ያማልንና የኒኮ ዊሊያምስን ፈጣን የክንፍ ጥቃቶች በምን አይነት ጥንካሬ ያቆማሉ የሚለው የጨዋታው ዋነኛ ወሳኝ ምዕራፍ ሆኖ ይጠበቃል። መሀል ሜዳ ላይ ደግሞ የዓለማችን ምርጡ አማካይ ሮድሪና የኤንዞ ፈርናንዴዝ ፍልሚያ የትኛው ሀገር የኳሱን የበላይነትና የጨዋታውን ፍጥነት እንደሚወስን ትልቅ ሚና ይጫወታል። ይህ ጨዋታ ለምን በዓለም እግር ኳስ ታሪክ ውስጥ ከመቼውም ጊዜ በላይ ትልቅ ትርጉም ተሰጠው? ምክንያቱም ይህ ጨዋታ ይፋዊ የእግር ኳስ የዘውድ ሽግግር ሊሆን ስለሚችል ነው። በአውሮፓውያኑ 2000ዎች መጀመሪያ ብራዚላዊው አስማተኛ ኮከብ ሮናልዲኒሆ ጋውንቾ በባርሴሎና ክለብ እያለ ወጣቱንና ታዳጊውን ሊዮኔል ሜሲን በቅርብ በመንከባከብ በጀርባው አዝሎ ጎል እንዲያስቆጥር በማድረግና ክህሎቱን አሳድጎ የእግር ኳሱን የንጉስ ዘውድ እንዳስረከበው ሁሉ ዛሬ ደግሞ ታሪክ ራሷን ተደግም ይሆናል። ዛሬ ሊዮኔል ሜሲ በዓለም ዋንጫ ፍጻሜ ላይ ከ19 ዓመታት በፊት በባርሴሎና መልበሻ ክፍል ውስጥ በገንዳ ውሃ ውስጥ ያጠበውን ባርኮና ቀብቶ ወደ እግር ኳስ ዓለም ያስገባውን ወጣት ፊት ለፊት ይገጥማል። ሁኔታው የስፖርት ታሪክ ከመጀመሪያው እስከ መጨረሻው ከዚህ በላይ ፍጹም የሆነ የሚገርምና በአጋጣሚዎች የተሞላ እንዲሁም ስሜት የሚነካ ታላቅ ትዕይንት ሊሰጠን ፈጽሞ አይችልም ያስብላል። እሁድ ምሽት በኒውዮርክ ኒው ጀርሲ ስታዲየም የሚሰማው የዳኛው የመጨረሻ ፊሽካ ለአንዱ የታሪክ ማጠቃለያና መዝጊያ፣ ለሌላኛው ደግሞ የአዲስ ምዕራፍ መጀመሪያና መባቻ ይሆናል። ይህንን ታሪካዊና በመላው ዓለም በጉጉት የሚጠበቀውን የ2026 የዓለም ዋንጫ ፍጻሜ አስመልክቶ የእናንተ የግል ግምት ምንድን ነው? በአርጀንቲና ፍጹም ልምድና በስፔን ወጣትነት እንዲሁም ፍጥነት መካከል የትኛው ሀገር የዓለም ዋንጫን በክብር የሚያነሳ ይመስላችኋል? የሊዮኔል ሜሲና የላሚን ያማል ታሪካዊ ፍልሚያስ በምን አይነት ውጤት ይጠናቀቃል? ሀሳባችሁንና ግምታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩልኝ።